በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። አዋዜን ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን አትዘንጉም። ዩክሬን ትናንት ሌሊቱን ኦረሽኒክን ባካተተ የቦሊስቲክ ሚሳይል ሩምታ ተነረተች። 4 ሰዎች ተገድለው 25 ሰዎች ቆስለዋል ተብሏል። ዘገባዎች እንደገለጹት የዩክሬንን ሰማይ በሳታዊ ብርሃን ያጥለቀለቁ ፍንዳታዎች ሲያስተጋቡ አድረዋል። ሩሲያ የትናንት የተለያዩ ኢላማዎችን ካነፈረችባቸው ቦሊስቲክና ክሩዝ ሚሳይል እንዲሁም ሰው አልቦች መካከል አብቅ የለሹን ኦረሽኒክ ተጠቅማበታለች ተብለዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ የፕሬዝደንት ቭላዲሚር ፑቲንን ሕይወት ፍለጋ የሰው አልባ ሩምታ ለመክፈት ስለደፈሩ የተሰጠ የመቀጣጫ ምላሽ መሆኑ ታውቋል። ራሽያ በፈረንጅ 2024 ህዳር ወር መጨረሻ ላይ ነበረ ዲኒፐር የተሰኘው የዩክሬን ክፍለ ሀገር ላይ ለመጀመሪያ ጊዜ ተኩሳ በኦረሽኒክ ሚሳይል እያነቦጨችም አሁን ሁለተኛዋ ነው። የራሽያ መከላከያ ሚኒስቴር የሰይጣን ፈረሱን ኦረሽኒክን እስከ መጠቀም ያደረሰውን ድብደባ ኢላማዎች ዝርዝር ባያብራራም ማኅበራዊ ሚዲያ ላይ በስፋት የተሰራጨ የእሳት ገዋ ቪዲዮዎች እንዳሳዩት ግን ምዕራባዊቷ የዩክሬን ላቪቭ ከተማ መዳረሻዎች ናቸው። ላቪቭ የፖላንድ ጎረቤትና የምዕራባውያን ጦር መሣሪያዎች ቅጥረኛና ደባ በስውር የሚሰርግባትና የሚጠራቀምባት ከተማ ናት። ይህ የራሽያ የበቀል ምት የጀመረው ትናንት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ገደማ ነበረ። ራሳቸው ፕሬዝደንት ቮሎዲሚር ዘለንስኪና የዩክሬን ባለሥልጣኖች አንድ ቦሊስቲክ ሚሳኤል
ላቪቭን የደበደበ ማለት ነው። ከፖላንድ ድንበር 40 ኪሎ ሜትር ብቻ ርቃ የምትገኝ ስፍራ ላይ መሠረተ ልማት አንኩቷል ብለዋል። መሠረተ ልማት መንገዶችን ጨምሮ ኢኮኖሚያዊና ወታደራዊ አገልግሎት መስጫዎችን የሚጨምር ተቋማት ማለት ነው። የዩክሬን አየር ኃይል ራሱ የሀገሪቱን ቁልፍ ወይም ክሪቲካል የተባሉ መሠረተ ልማቶችን ካነፈሩ የቦሊስቲክ የክሩዝ ሚሳይሎች ሩምታና የሰው አልባ ወጀብ መካከል አንዱ በሰዓት 13,000 ኪሎ ሜትር ሲበርቅ የመጣ ምጣት የሆነ ሚሳይል አግኝተናል፣ ከስብርባሪው ተነስተን ማንነትና ምንነቱን ለመለየት እየሞከርን ነው ብሏል። ዩክሬኖች መመርመር ሳያስፈልጋቸው ራሷ ራሽያ ነግራቸዋለች። ኦረሽኒክ አድማጮች 13,000 ኪሎ ሜትር በረቀ ማለት አንድ ምሳውን ጥግብ ብሎ የበላ ካፒቴን አንድ ጉልበታም ቦይንግ አውሮፕላንን የትም ቦታ በመሃል ለቆይታ ሳያሳርፍ በቀጥታ ዋሽንግተን ድረስ እያንደፋደፈ ይዞ ለማሳረፍ የሚፈጅበት ሰዓት 13 ሰዓት ብቻ ነው። የዘመናችን ምርጥ የማጓጓዣ ቦይንግ 761 በቀጥታ በረራ 13 ሰዓት የሚፈጅበትን ርቀት ነው የራሽያ እግዚኦ መሐረነ ክርስቶስ የሚያሰኝ ኦረሽኒክ ሚሳይል በአንድ ሰዓት ፉት ያለው። በኦረሽኒክ ፊት የዘመናችን የመንገደኞች አውሮፕላን ብቻ ሳይሆኑ የጦር ጀቶችም ጭምር በፈረስ የሚጎተት ጋሪ ሻል ካለም ባጃጆች ናቸው። ፑቲን ይህን ብርቅና ድንቅ ለራሽያ ቴክኖሎጂያዊ ልቀት ቆሞ የሚያስጨበጭብ የኒውክሌር አረር መሸከም የሚችል ኦረሽኒክ ምዕራቦች አጠገብ የተኮሱት ሆም ብለው ከለንደን እስከ ፓሪስ፣ ከፓሪስ እስከ በርሊን ለማንቦቅቦቅ መሆኑ ታምኖበታል። ከእኛ ጋር ውጊያ ከፈለጋችሁ ዛሬ ጀምሩት ማለታቸው አይዘነጋም። ፑቲን ምዕራቦቹን አንድ የምዕራብ ጦር የዩክሬንን ምድር ደፍሬ ረግጣለው ያለለታ አነኩረዋለው የሚለው የራሽያ ዛቻ በኦረሽኒክ ደንደስ ላይ የተመሠረተ ነው። ለንደን ኦረሽኒክ ሚሳይሉ የኒውክሌር ቆብ አድርጎ ወደ እሷ መተኮሱን ስታውቅና ስትሞት አንድ ነው የሚሆነው። በኦረሽኒካና በኢላማው መካከል ጊዜ የለም። ኦረሽኒክ ከአዲስ አበባ የሐራምቤዎቹን ርዕሰ ከተማ ናይሮቢ ላይ ለመድረስ 6 ደቂቃ ብቻ ነው የሚፈጅበት። የሉቃስ ወንጌል ምዕራፍ 10 ቁጥር 18 የሚነግረን እኩዩ ሰይጣን ከገነት ወደ መሬት የተፈጠፈጠበት ከመብረቅ የፈጠነ አወዳደቅን የሚገዳደር ነው የኦረሽኒካ ፍጥነት። ራሽያ ይህንን ሚሳኤል በቤላሩስ በኩል የአውሮፓ ከተሞች ላይ አነጣጥራ ደግና ጨርሳለች። ፕሬዚደንት ፑቲን ይህን መሣሪያ ሲያስመርቁ ማንም ሊያቆመው የማይችል ከድምፅ ፍጥነት 10 እጥፍ የሚከንፍ የማውደም ኃይሉም መደበኛ ፈንጂ እንኳ ታጥቆ የኒውክሌር ቦምብ ያህል ነው ማለታቸው አይዘነጋም። የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሲባሃ በማኅበራዊ ገጻቸው ላይ ሲጽፉ በእንዲህ አይነት መሣሪያ ምዕራባውያን አጠገብ ላቪቭ ውስጥ መደብደብ አውሮፓን የመፈተን ኃላፊነት የጎደለው እርምጃ ነው ብለዋል። ዩክሬን በተገኘው አጋጣሚ ኔቶንና ሞስኮን ቀጥታ ግብግብ ውስጥ ለመክተት ጠንክራ የምትሠራ አገር ናት። ዩክሬን ኤሌክትሪክ አልቦ በተጋፈጠችው አጥንት ሰባሪ ብርድና ቁር ሌሊት የገጠማት የትናንቱ ድብደባ ከኦረሽኒክ ሌላ ወይም በተጨማሪ የኃይል ተቋማትና የሲቪል አገልግሎት መስጫዎችና ተቋማትን ያነፈሩ 13 ቦሊስቲክ ሚሳይሎችና 22 ክሩዝ ሚሳይሎች እንደዚሁም 242 ሰው አልቦች ነበሩ። የዩክሬን አየር ኃይል እነዚህን መትቼ ጣልኩ አላለም። በአሁኑ ዘገባ አንድ ሚሳኤል በኪየቭ ከኳታር ኤምባሲ አጠገብ የሚገኝ ሕንፃ ቦርድሷል። የዲኒፕሮ ወንዝን ምስራቃዊ ዳርቻ ተከትለው የተገጠገጡ የአፓርታማ ሕንፃዎችና
በከተማዋ መሃል ላይ የነበረ ቀውላላ ሕንፃ ኢላማ ነበሩ ተብሏል። ከዜሮ በታች ኔጌቲቭ 15 ዲግሪ ሴንቲግሬድ እንደ ጦር የሚሸቀሽቅ ብርድ ውስጥ የኃይል አቅርቦቱ በፍንዳታ እንዲቋረጥ ተደርጓል። ዛሬ ከነጋ የኪየቭ ከንቲባ ክሊስቶክ ነዋሪውን ከቻላችሁ ከየቤታችሁ እየወጣችሁ የሆነ ሙቀት የምታገኙበት አንጻራዊ ቦታ ሂዱ ፈልጉ ሲሉ መክረዋል። ኪየቭ ካሏት ወደ 6,000 የሚጠጉ የአፓርታማ ሕንፃዎች ውስጥ ገሚሱ ከተማዋ ላይ በቁልፍ መሠረተ ልማቶች ላይ በተደጋጋሚ በደረሰው ድብደባ የተነሳ የማሞቂያ አገልግሎት የላቸውም። ፑቲን የክረምት ብርድና ቁሩንም እንደ ኦረሽኒክ እየተጠቀሙበት ነው ብለው በምዕራባውያን ይወነጀላሉ። የራሽያዋ የድንበር ከተማ ቤሎጎሮድ ይህ በእንዲህ እንዳለ በዩክሬን የመድፍ ድብደባ ምክንያት መሠረተ ልማቷ ተጎድቶ ግማሽ ሚሊዮን ያህል ሕዝቧ ያለ ኤሌክትሪክ ኃይል መቅረቱን አስተዳዳሪዋ አስታውቀዋል። ከባድ ድብደባ ነው የትናንት ሌሊቱ ቭላዲሚር ፑቲን ላይ ለተቃጣው የዩክሬን የግድያ ሙከራ የተሰጠ ምላሽ ነው ብላለች ራሽያ። በርካታ የአገሪቱ ክፍል ነው የተደበደበው። ነገር ግን ያው እንደተለመደው ዩክሬን የኃይልና የሲቪል አገልግሎት መስጫ ተቋማት ተመትተዋል በሚል የሾላ በድፍኑ አገላለጽ ውጪ ዝርዝር አትሰጥም። ነገር ግን የትናንቱ ድብደባ ተፋፍሞ የቀጠለው ላቪቭ በምትባለው ለፖላንድ የተጠጋች የምዕራባውያን የጦር መሳሪያ የሴራና የቅጥረኛ ወታደር ማስገቢያ እንዲሁም ማቆያ የሆነች ከተማ ላይ ከመሆኑ አንጻር የተመረጡ ዋጋ ያላቸው ኢላማዎች መንደዳቸውን መጠራጠር አይቻልም። በተለይም እነሱ ላይ የተተኮሰው ሚሳኤል ኦረሽኒክ መሆኑ ነው እየሰማን ያለ ነውና የዩክሬን አየር ኃይል ገርሞት በሰዓት 13400 ኪሎ ሜትር ፍጥነት የመጣ ሚሳኤል አለና ምንነቱ ለመለየት እየሞከርን ነው ያለውና በጣም የሚገርም ድብደባ ነበረ ትናንቱ። በጣም የሚገርም ነው። በአንድ ጊዜ እነዚህን ቦታዎች ሁሉ መምታት መቻሉ። በሌላ መልኩ ደግሞ ኦረሽኒክ አንድ ጊዜ ነው የሰማ ነው። ካሁን በፊት አንድ የሰማን ኢላማ አይስቴ መሆኑን ፑቲን አረጋገጡ። ከዛ በኋላ ግን ኦሬሽኒክ አልተሰማም። እንዲያውም በቂ ምርት የላቸውም እየተባሉ አንዳንድ ጭምጭምታዎችም ይነሱ ነበረ። ግን ዛሬ ኦሬሽኒክ ለምን? ምን የተለየ ነገር ተፈጠረ? ሩሲያ ምን ያሰበችው የተለየ ነገር አለ? ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ሚሳኤሉን
አስፈላጊ ሊሆን የሚችልበት ምክንያት አንደኛ ሲምቦሊክ ነው። በራሽያ ፕሬዚደንት ላይ የቤተ መንግሥታቸውን ለመደብደብ ዩክሬን ሞክራለች ተብሎ ለዚህ የተሰጠ ምላሽ ነው። ስለዚህ እንደዚህ አይነቱ አካሄድ ሊያስከትል የሚችለውን የቅጣት አይነት ደረጃውን ለማሳያነት ሳይኮሎጂካሊ የምትጠቀምበት ትችላለህ አንዱ። በሁለተኛ ደረጃ ግን ይሄ ኦረሽኒክ እንግዲህ ፍጥነቱን ለመግለጽ ያስቸግራል። ከዚህ ናይሮቢ 6 ደቂቃ በ6 ደቂቃ ምን ማድረግ ትችላለህ አንተ? ምንም የምታደርገው ነገር የለም። ያ እና እንደዚህ አይነት የተከተፈተበ ከዚህ ዋሽንግተን 1 ሰዓት ብቻ የሚፈጅበት ኢማጂን ቦይንግ 13 ሰዓት ነው የሚፈጅበት ሲበር ቢውል ማለት ነው። እና እንደዚህ አይነት የቴክኖሎጂ እንደዚህ አይነት የሚሳይል ቴክኖሎጂ እመርታን ሳትመሰጥና ሳታጨበጭም የምታልፉ አይደለም። ዓላማው መቼም የዓለም ስሪት ነው። ስለዚህ አውሮፓውያኖች ደግሞ ጠቅላላ የትኛውም የአውሮፓ አካል ከራሽያ ካለው ርቀት አንጻር እንግዲህ ማሰብ ትችላለህ። 8000 ኪሎ ሜትር እንኳ ያክል የራቀ ቦታ የለም። ስለዚህ ኒውክሌር ተሸካሚ ነው። ኒውክሌር ተሸካሚ ብቻ ሳይሆን ተሸክሟቸው የሚሉት የጦር ጫፎች ወይም የኒውክሌር አረሮች ብዙ ናቸው። 6፣ 7፣ 8፣ 9፣ 10 አረሮችን ተሸክሞ ይሄዳል። ለተለያየ ኢላማ የተመረጡ ማለት ነው። እንደሁን ለምሳሌ በእግር ኳስ ስለሚቀርበን ብዙ አድማጮቻችንም ስለሚያውቁ ማንቸስተር፣ ሊቨርፑል፣ አርሴናል የምትላቸው ከተሞች አሉ። በአንድ ጊዜ 5፣ 6፣ 7፣ 8 ከተሞችን እንዲመታለ ኒውክሌር ስትልክ በአንድ ሚሳይል አፍንጫ ላይ 6 እና 7 ከተሞችን የሚያነፍር ጭኖ የሚሄድ ነው እና በማንኛውም መመዘኛ ዓለማችን የደረሰችበትን የጥፋት ደረጃ መግለጫ ነው። አታቆመውም የሚለው ጥያቄ እንዴት ይሄ ሊቆም ይችላል? ኢሳያስ የትኛው ጸረ ሚሳኤል ኢንክሉዲንግ እንግዲህ በዓለማችን ላይ አሁን በትንሽ ዋስትና የሚሰጥ የፓትሪዮት ሚሳኤል ነው የአሜሪካ እና የፓትሪዮት ሚሳኤል ፍጥነትና የዚህ ሚሳኤል ፍጥነት በጭራሽ የሚወዳደር አይደለም። ስለዚህ ይሄንን ሚሳኤል ራሽያ ለመጠቀም የፈለገችበት አንዱ ምክንያት ሳይኮሎጂካል ነው የሚሆነው። ምክንያቱም ለቭላዲሚር ፑቲን ላይ ለቃጡት የተሰጠ ምላሽ ነው። እዛ ደረጃ ስትሄድ ሊመጣብህ የሚችለውን ከፍታ ያሳያል። በሁለተኛ ደረጃ ዩክሬኖች የተናገሩት ወይም በማህበራዊ ሚዲያ ላይ የተሰራጨው በአብዛኛው ለአቪቭ የምትባለዋ ወደ ፖላንድ የቀረበች የግዛት ከተማ መዳረሻዎች ናቸው ይላል። ስለዚህ እነዚህ የሚላኩት ፕሪሲሽን ሚሳይሎች ናቸው። ታቅደው ቦታ ታልመው የሚላኩ ናቸው። እዛ ውስጥ የእሳት ገዋዎች ማዕት ናቸው። ስለዚህ እነዚህ እዚህ ውስጥ የጋዩትን ዩክሬን በዝርዝር እንድትነግር አትጠብቅ። አዎ ምናልባት በፖላንድ በኩል የሚገቡ የተለያዩ መሳሪያዎች ደቀዋል ማለት ነው። የምናልባት ጉዳይ ሳይሆን ያ በር እኮ ነው። የምዕራባውያንና የዩክሬን እትብት የተዘረጋበት ቦታ ነው። ስለዚህ እዛ ቦታ ላይ ነው ይሄ ገዋዊ ድብደባ እየተካሄደው እና ቮሎዲሚር ዘለንስኪ ራሳቸው በተለይ ለአቪቭ ውስጥ አንድ መሰረተ ልማት ወድሟል ብለዋል። እንዲህ የሚባል ሊሉ አልፈልጉም። ዓለም ምናልባት አሁን የዶናልድ ትራምፕ እርምጃዎች በአውሮፓና በአሜሪካ መካከል ነቅ ገብቷል፣ ክፍተት ተፈጥሯል። ስለዚህ ይሄ ክፍተት መፈጠሩ ለሩሲያ የሚሰጣት ጥቅም አለ ወይ?
በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ለሩሲያ የሚሰጣት ጥቅም ጥያቄ ውስጥ አይገባም። ቭላዲሚር ፑቲን አንዱ የሚወነጀሉበት የዘውትር ጸሎታቸው በእነዚህ በአትላንቲክ ቃል ኪዳን ሀገሮች መካከል አትላንቲክ ውቅያኖስ ለአንዴና ለመጨረሻ ጊዜ እንዲለያያቸው ነው። በአሜሪካና በአውሮፓውያን መካከል ያለው ግንኙነት እንዲበጠስ በእጅጉ የጸለዩ ሰው ናቸው ቭላዲሚር ፑቲን። አሁን ግሪንላንድን በተመለከተ ባላቸው ተቃርኖ ለምሳሌ ዶናልድ ትራምፕ ጨርሷል ያስፈልገናል ለሀገራችን ብሔራዊ ደህንነት ብለዋል። ሳይኮሎጂካልም ያስፈልገናል ብለዋል ቦታውን። ስለዚህ አሁን ገንዘብ እያቀረቡ ነው። ዴንማርክ ያላት የመጨረሻ ዕድሌ ነው። የማይሆን ተሆነ ያው አሳይተናቸዋል ወታደራችን ምን እንደሚሰራ። የሰው ሀገር ድረስ ሄዶ አንድ ሰው ሳይሞትበት መሪውን ከመኝታ አልጋው ላይ ይዞ መምጣት የሚችል ነው። ስለዚህ እንጨርሰዋለን። ጦራችን ገብቶ ይዘዋል። በቃ ፊኒሽድ። 60 ሺህ የማይሞላ 57 ሺህ ሰው ነው እዛ የሚኖረው እና አሜሪካንን በዛ የተነሳ ሊዋጋ የሚደፍር እዋጋለሁ የሚል ኃይል ደግሞ የለም ብላ ነው አሜሪካ የምታምነው። አይ ቲንክ ይህን እውነት ነው። ስለዚህ ይሄ ከሆነ ደግሞ የዴንማርኳ ጠቅላይ ሚኒስትር እንዳሉት ምንድን ነው ያሉት? ኔቶ የሚባል ነገር አበቃ፣ አለቀለት፣ አለቀ ደቀቀ ብለው ተናግረዋል። ከዛ በኋላ ዴንማርክ የኔቶ አባል ናት። ዴንማርክ የኔቶ አባል ከሆነች አውቶማቲካሊ ግሪንላንድ የኔቶ አባል ናት። ስለዚህ አሜሪካ ይህንን የምታደርግ ከሆነ የኔቶ አጋርም የሚያደርጋት ይህንን የፈረንሳዩ ፕሬዚደንት ብለውታል። በአሁኑ ሰዓት ሁሉ ነገር ተደበላልቋል ኢሳያስ። ስለዚህ ኔቶ አለቀ ደቀቀ አበቃለት ማለት ነው ብለዋል። ዌል ይህን የሚፈልጉት ቭላዲሚር ፑቲን አንደኛ አሜሪካ ምንድነው ቬንዙዌላ ላይ መወርወሯ ምንም እንኳ የራሽያ ከለላ ምንድነው ከጅብ አያስጥልም የአህያ ባል ከጅብ አያስጥልም የሚያሰኝ ነው ተብሎ ከፊት ለፊት ቢያስተችም ለፕሬዚደንት ቭላዲሚር ፑቲን ግን የሚስማማ ነገር ነው። ምክንያቱም የቭላዲሚር ፑቲን አቋም የሩሲያ ኤምፓየርን መመለስ ነው እና ሩሲያ ደግሞ ሀያል ሀገር ናት። ስለዚህም የተጽዕኖ ክልሎች ያስፈልጋታል። እነዚህ የተጽዕኖ ክልሎች የሚባሉት የራሽያ ኤምፓየር አካላት። ስለዚህ በቀጥታ ምንም ሎጂክ ሳይኖር ይሄንን አስረክቧቸዋል ለቭላዲሚር ፑቲን። ዶናልድ ትራምፕ አድርገውታል። በነገራችን ላይ ዶናልድ ትራምፕ ቃለ ምልልስ ሰጥተው ነበረ። ስለ ዓለም አቀፍ ሕግ ተጠይቀው ሲናገሩ እሳቸውን የሚመራቸው ምን እንደሆነ ሲናገሩ ምን አሉ? የሚመራኝ የኔ ግብረ ገብነት ብቻ ነው ብለዋል። በቃ የኔ ሞራላዊነት ነው ለእርምጃዎች መለኪያዬ። ግን ዓለም የአሜሪካን ፕሬዚዳንት በግል በሳቸው ግብረ ገብነት የሚለካ ነው አሉ እኮ እሳቸው ለጋዜጠኞች ለዓለም ባስተላለፉት መልእክት። በቬንዙዌላ የተነሳ በአውሮፓውያንና በአሜሪካ መካከል ይፋ መቃቃር ተመስርቷል። እንግሊዝ የመራችው ፈረንሳይ፣ ጀርመን ያለችበት የ6 ሀገሮች ውጭ ጉዳይ ሚኒስትሮች መግለጫ አውጥተው አሜሪካንን አውግዘዋል። ስለዚህ አሁን ግሪንላንድን እንዴት መጠበቅ እንዳለባቸው ሁሉ እንነጋገር እስከ ማለት ደፍረዋል። አሜሪካ ደግሞ ግሪንላንድን ወስዳለሁ ብላለች። በመወስድበት ጊዜ የሚያቆመኝ አይደለም ብላለች።
ሰውዬ ማለት ወይም ደግሞ የግሪንላንድ መያዝ የኔቶ መፈራረስ ነው ብለዋል። ደግሞ የዴንማርኳ ጠቅላይ ሚኒስትር አይ ቲንክ አውሮፓውያኖችም ይህን ይቀበላሉ። ጉድ። ይሄ ማለት ለራሽያ ምን ማለት ነው? ራሽያ ዩክሬን ላይ ብቻ አይደለም የተጽዕኖ ክልል የምትላቸውን በሙሉ ከመውሰድ ረፊ የሚላት የለም። የምታጣቅስባት ሕግ የለም። ምናልባት ራሳቸው ቭላዲሚር ፑቲን እኔን የሚመራኝ የእኔ ግብረ ገብነት ነው ማለት ብቻ ነው በራሽያኛ ምንም። ምክንያቱም መንገዱን ቀደዋል ዶናልድ ትራምፕ። ይሄ እውነታ ነው ያለው። በትናንት ዘገባችን ላይ ለማየት ሞክረናል። ፈረንሳይና እንግሊዝ ናቸው በጋራ 600 የማይሞላ የኒውክሌር አረር ያላቸው ማለት ነው። እና እነዚህን ማድረሻ ሚሳይሎቻቸውን ምንድነው ሰርጓጆቻቸው እንደዚህ ግምት ውስጥ አስገባ የጦር ጀቶቻቸውን ግምት ውስጥ አስገብተ ከራሽያ ጋር ልታነጻጽራቸው አትችልም። የራሽያ የሚሳይል ቴክኖሎጂ አንቢሊቬብል ነው። አይነቱ፣ ብዛቱ፣ ግዝፈቱ የመካከለኛ የስትራቴጂክ የምትለው ከ5500 በላይ ነው። ደግሞ ፍጥነቱ ኦሬሽኒክን የመሰለ ተተኮሰ ገደለ አይነት ሚሳኤል ጭምር ማለት ነው ያሉትን ዝርዝር ስትመለከት። ስለዚህ አውሮፓ በምንም መንገድ የራሽያ ማች ሊሆን አይችልም። የመጨረሻ ቁርጠኛ ቀን ከመጣ የኒውክሌር መከላከያ መበገሪያቸውን አውሮፓውያን ዲተረንስ አሜሪካ ናት። አሜሪካ እጇን ከዛ ካስወጣች በአውሮፓ የተለያዩ ከተሞች የበተነቻቸውን 100 ይሄ ምንድን የሚባለው ታክቲካል ኒውክሌር መሳሪያዎችን ትሰበስባለች ማለት ነው። እሱ ብቻ አይደለም። ቢ61 የሚባሉ የአሜሪካ የኒውክሌር ቦምቦች እንግሊዝ ውስጥ ይገኛሉ። እንግሊዝ እነሱን ተሸክመው የሚጥልላት F-35A የጦር ጀት ለመግዛት በሂደት ላይ መሆኗን እናውቃለን። ስለዚህ እነ እንግሊዝ ከአሜሪካ ጋር የሚቃቃሩ ከሆነና በኔቶና በአሜሪካ መካከል መቃቃር ከገባ እነዚህ ሁሉ ተጭነው ወደ አሜሪካ የሚወሰዱ ናቸው። እንግሊዝና ፈረንሳይ በምንም ታምር የኒውክሌር ጃንጥላ መስጠት አይችሉም ለአውሮፓ። አንደኛ ሶቪየት ኅብረት አውሮፓን የሚበልጥ ግዛት ናት፣ የግዛቷ ስፋት። ሁለተኛ ቅርበታቸውን ተመልከተው። ሶስተኛ እንደ ኦሬሽኒክ ያሉ በአይነት ያሉ ሚሳኤሎችን ስታስብ እንዴ የሰርጓጅ መርከቧ ላይ እኮ አሁን ባለፈው ያስመረቀችው ወደኋላ ይህን ስሙን በኒውክሌር ማብለያ የራሱ ኒውክሌር ማብለያ ያለው እኮ ነው። ስለዚህ መቼም ቢሆን ብቅ ማይል ማለት ነው። አንዱ ሚሳኤል ክሩዝ ሚሳኤል ተመሳሳይ በኒውክሌር ኃይል የሚንቀሳቀስ ነው። ዝም ብሎ ዓለምን ሲዞር መዋል የሚችል ማለት ነው። የዚህ የባህሩ ደግሞ ወደ 8000 ነው ምናምን ኪሎ ሜትር በባህር ውስጥ ለውስጥ መሄድ የሚችል ነው። በዚህ በጦር መሳሪያ በጣም ከፍተኛ ደረጃ ላይ ደርሳለች ማለት እንችላለን። በሚሳኤል ቴክኖሎጂ በኒውክሌር ቴክኖሎጂ እንግዲህ በአውሮፕላን ሊጋ ቱፖሎቭ 160 እንደዚህ የሚሉት ምንድነው ስትራቴጂክ ቦምበር አላት። እነዚህ ነገሮች ግምቱ ስታስገባ አውሮፓ እውነቱን ለመናገር ወደ ኒውክሊየር ጦርነት የሚሄዱ ከሆነ ራሽያ የመትረፍ ዕድል አላት። ራሽያ ተርፋ እነሱ ሙሉ በሙሉ የማጥፋት ዕድል አላት። እዚህ ውስጥ አሜሪካንን ካወጣ ማለት ነው ተመሳሳይ አቅም ያላት ዋናዋ ኒውክሊየር ዲተረንስ ለኔቶ የምትሰጠው አሜሪካ ናት ወይም ዶናልድ ትራምፕ ናቸው። ስለዚህ ዶናልድ ትራምፕ የሚያደርጉትን የሚያውቁ ሰው ናቸው። በዩዋሊደር እንጂ መጨረሻ ላይ ግሪንላንድ ላይ ጉብ ቢሉ አውሮፓ የተወሰነ ነገር ይላል እንጂ ከአሜሪካ ጋር መቆራረጥ በዚህ በኩል ቭላዲሚር ፑቲን 10 ራሽያ ከ3 ዓመት በኋላ ከ5 ዓመት በኋላ ከ10 ዓመት በኋላ ልታጠቃ ነው ልትወረ ነው አትበሉ። ይሄ እንደዚህ የምትሉት እኛን ለመውጋት ፍላጎት ስላላችሁ ነው ወይ? ይሄ እናንተ ምርጫ ከሆነ አሁን እንዋጋ፣ ጀስት ጀምሩት ያሉትን ነገር አትርሳ። እዚህ ጋር በቤላሩስ በኩል ኦረሽኒካ ደቅነው በባህር ውስጥ እንግሊዝን ካፌ ወደቀ ጥሬ የምታከል ሀገር ናት። የኒውክሌር ፍልውሃ ነው የምከለብስብሽ
1 ሚሊዮን ነገር ማሰብ ትችላለህ። ጦርነት ቢጀመር ከኛ ጋር አሁን ከዩክሬን ጋር የምናደርገውን ጦርነት አድርጋችሁ እንዳታስቡ። የዩክሬን ላይ እኮ ኢላማ መርጠን ኢላማው ላይ አነጣጥረን ያንን ለመምታት የምናደርገው ጦርነት እኮ ነው። ይሄ ጦርነት ከመሰላችሁ ተሳስታችኋል። ከእናንተ ጋር ስንገጥም የማናጠፋው ነገር አይኖርም። በአጭር ጊዜ ውስጥ ለሰላም ድርድር ሰው ብንፈልግ እንኳ በቁመተ ስጋ የምናገኘው ሳይኖርም ነው ያሉት ቭላዲሚር። በጣም ከባድ አባባል ነው ዓለም። ስለዚህ ጸሎታቸው ነው በአሜሪካና በአውሮፓ መካከል ምንድነው የሚባለው ልዩነት እንዲፈጠርና እንዲለያዩ ብዙ ዓመት የጸለዩበት ነው እና አሁን የምናየው ሂደት በዚሁ ይቀጥላል ብዬ አላስብም። ምክንያቱም አውሮፓውያን ሞኛ አይደሉም። የግሪንላንድ ጉዳይ የአሜሪካ ውሳኔ ከሆነ የጥላውን ሙዚቃ ብቻ ነው የሚሰሙት። ምን ታደርገዋለሽ እንጂ ከአሜሪካ ጋር መቆራረጥ ኢትስ ኖት አን ኦፕሽን። በጣም ከባድ ነው። ያው በዝምታ ሊያልፉት ይችላሉ። የሆነ ነገር ትልና ብለህ ዞሮ ኔቶ የሚባል ነገር መኖር ካለበት አሁን ባሉበት ደረጃ ኦልሞስት ባዶ እጃቸውን ናቸው። በራሽያ ከሚረመጡ የግድ አሜሪካንን መያዝ አለባቸው ለራሳቸው ልውናና ምንም ተባለ ምን ከአሜሪካ ጋር መቆራረጡ የሚያስኬዳቸዋል። አዎ ምክንያቱም ነገ ራሽያ ደግሞ ሌሎቹን ልትውጣቸው ስለምትችል አሜሪካን አለመልቀቅ ነው የሚሻለው። ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሆንልን። መልካም ምሽት። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና